የቬኔዙዌላን ፕሬዚዳንት ኒኮላስ ማዱሮን ካነሳች በኋላ ዘዜን አፍተር ከዛ በኋላ የሚፈጠረው ነገር ሳታቀርታ ነው ወይ? እንደ ኢራቅ፣ እንደ ሶሪያ፣ እንደ ሶማሊያ እንግዲህ አሜሪካ ገብታ የወጣችባቸውን ብዙ ሀገሮች እናውቃለን። እንደነሱ እንዲሆኑ ነው ወይ የፈለጉት? አናውቅም። ስንተነትን ሀሳቦችን እናነሳለን። ወደኛ ሀገር ስንመጣ ወያኔ ሻዕቢያና ከኋላ ያለችው ከግብጽ ጀምሮ ያለው ኃይል ጸረ ኢትዮጵያ ኃይል እነዚህ ሰዎች አምጥቶ ኢትዮጵያ ሰላማዊ ሆና እንድትቀጥል ፈልጎ ነው ወይ የመሰረታቸው ያቋቋማቸው? ትምህርት ቤቶች በስነ ስርዓት እንዲሄዱ አደረጉ? አሁን እነዚህ ሰዎች ወይስ ትምህርት ቤቶችን ዘጉ? የማን ተልእኮ ነው? የሚቃወሙ ሰዎችን በሐሳብ ወይስ ረሸኗቸው? የማን ተልእኮ ነው? መምህራን፣ የአብነት ተማሪዎችን፣ ሐኪሞችን፣ የተለያየ ነገር የማን ፍላጎት ነው ከዚህ በስተጀርባ ያለው? ሲጠየቃሉ ይሄንን ፕላን እናውቀዋል። ምንም እህል አላውም ጡማት ይበቃል ፍልስፍና አይጠይቅም። ፕላኑ ይሄ ነው። ፕላኑ የሌሎች ሀገሮች ነው። ሌሎች ሀገሮች ላይ ተሞክሮ አይተናል። የት ሶማሊያ፣ የት ሱዳን፣ የት ደቡብ ሱዳን፣ የት ሶሪያ፣ የት ሊቢያ፣ የት የመን። እነዚህን ሰዎች ሀገራቸው እንዴት አድርገው ነው ያፈረሱባቸው? ምን አይነት መንገድ ተጠቅመው ነው ዓለም አቀፉ ኃይል የሚፈልገው ኃይል ይህንን ያደረገው? አእምሯችንን ሰፋ አድርገን በተለያዩ አቅጣጫዎች ነገሮችን ተመልክተን ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድና ከክቡር ጌታቸው ረዳ አንድ ነገር ማየት ቻልኩኝ። እነዚህ ሰዎች ብዙ ጊዜ እንደምናነሳው በምንም አይነት ሁኔታ ውስጥ አንድ ላይ ተቀምጠው በጋራ ሆነው ስለ ኢትዮጵያ ጉዳይ ይመክራሉ ብሎ የሚያስብ ኢትዮጵያዊ አለ ብዬ አልወስድም። በተለይም በጠቅላይ ሚኒስትሩ በኩል ወደ ሰፊ የሆኑ ነገሮችን የመመልከቱ ሁኔታና አቶ ጌታቸው ረዳ ደግሞ ያሉበትና ያመኑበት ስብስብ ላይ ትናንትና ብዙ ነገር ሲናገሩ ስለነበረ ትናንት የተናገርከው ነገር እንዲህ ነው ማለት አይቻልም። ትናንትና እዛ ውስጥ ያሉበት ስብስብ ውስጥ የውስጥ ፓርቲ ትግል እያከናወኑ የተለያዩ ሀሳቦችን እያነሱ ይሄ ፓርቲ ምናልባት እታገለታለሁ ብሎ ለተነሱት ለበቀሉበት ነርቸራቸው ለሆነው የትግራይ ህዝብ የተሻለ ጠቀሜታ ልናመጣ የምንችለው ከፌዴራል መንግስቱ ጋር በመዋጋትና መልሰን ስልጣን ከቻል በመያዝ ካልሆነም ደግሞ የራሳችን የሆነ ኢንዲፔንደንት ኤግዚስተንስ እንዲኖረን በማድረግ ነው የሚል እምነት ነበራቸው። ለዚህ እምነት እስከ መጨረሻው ጫፍ ድረስ ክቡር ጌታቸው ረዳ ሄዱ፣ እስከ መጨረሻው ጥግ ድረስ። አካሄዳቸው ደግሞ መረር ባሉ አገላለጾች ቋንቋ ሳይሆን መረር ባሉ አገላለጾች የታጀበ ምናልባትም ሁለቱን ሰዎች ስንመለከታቸው ወደ አንድነት መጥተው በጋራ ያስባሉ ተብሎ የሚታሰብ አልነበረም። ነገር ግን የነበሩበትን ስብስብ ሲመለከቱት የነበሩበት ስብስብ ጸረ ኢትዮጵያ በአጠቃላይና ጸረ የትግራይ ህዝብ በተለይ መሆኑን ወደ ኋላ ሄደው ሲመለከቱና ቆም ብለው ካለበት ድባብ ውጭ ሲወጡ የተለያዩ ውይይቶች ሲደረጉ ፕሪቶሪያም ሊሆን ይችላል፣ ኬንያም ሊሆን ይችላል፣ በሚደረጉት ውይይቶችና ከተለያዩ ጓዶች ጋር በሚያደርጓቸው ግንኙነቶች ያዩት ነገር ነበር። ከዛ በኋላ ከትግራይ መጥተው ወደ አዲስ አበባ ከገቡ በኋላ ኢትዮጵያ ውስጥ እየተደረጉ ያሉትን ልማቶችና እንቅስቃሴዎች በፊት የነበራቸው እሳቤና መሬት ላይ ያዩዋቸው እውነቶችና ሁነቶች እጅግ በጣም የተራራቁ ሲሆኑ በተለይም ደግሞ ከነበሩበት ድባብ ውስጥ ያ በጣም ያፈጀ 1967 ደደቢት ላይ እንደተቸከለ በአንድ በኩል ማርክሲዝም ሌኒዝምን በሌላ በኩል የማይሄድበትን ካፒታሊዝም አዛንቆ ይዞ የነበረው ፓርቲ ዘራፊ መሆኑን በብዙ ቢሊዮኖች የኢትዮጵያን ዶላሮች ወደ ውጭ ሀገር እንዳሸሸ እነዚህ መሸሻቸው በከፍተኛ ደረጃ ወደ ዜሮ ያለማቋረጥ በሚያሽቆልቁልበት ደረጃ ሲቀንስ ኢትዮጵያ በምን ደረጃ እያደገች መሆኑን እዚህ መንግስት ላይ ደጋግሜ እንደማነሳው እነሱም እንደሚያነሱት ይህ መንግስት የመላእክት ስብስብ ወይም ደግሞ እጅግ ፍጹማዊ የሆኑ ሰዎች ስብስብ አይደለም። እንዳለመሆኑ ስህተቶች ይኖራሉ። በብዙ ውጤቶች መካከል፣ በብዙ ስኬቶች መካከል፣ በብዙ መከናወኖች መካከል፣ በብዙ መሆኖች መካከል ስህተቶች ይኖራሉ። አሁን የተያዘው ፈሊጥ ትልቅ የሆኑ የልማት ፍጻሜዎችን ባለማየት አንዳንድ ሰዎችም እንደሚሉት ቦምቦሊኖ ሲቀርብልን ቀዳዳው ላይ በማፍጠጥ እኔ ኢትዮጵያን ስመለከታት በሙሉ ስዕል ነው የምመለከተው። እሱ ደግሞ በጣም አስፈላጊ ነገር ነው። ሶማሊን ውሰዱት። ሶማሊ ክልል በታሪክ ውስጥ እስቲ ማናችሁም ኑና ሶማሊ ክልል በዚህ ደረጃ የሪሶርሱ ተጠቃሚ የሆነበት፣ በአሁኑ ደረጃ የትምህርት ስርዓት ያደገበት፣ በአሁኑ ደረጃ የሶማሊ ዜጎቻችን ኢትዮጵያዊ የሶማሊ ዜጎቻችን አሁን እንዳለው የትምህርትን፣ የጤናን፣ የመሰረተ ልማትን፣ የከተሞችን እድገት ከኢትዮጵያ ህዝብ ጋር ኢንተግሬት አድርጎ መንቀሳቀስ፣ በኢትዮጵያ ኢኮኖሚ ውስጥ የራሳቸውን አስተዋጽኦ ማድረግ፣ ሪሶርሳቸው በከፍተኛ ደረጃ ለራሳቸው ብሎ ኢትዮጵያዊ ነን የሚለውን ስሜት ከመጀመሪያው ቢኖራቸውም የበለጠ በማሳደግ ረገድ ሄደዋል አልሄዱም? የሶማሊ ሰላም የኔ ሰላም ነው አይደለም የሚል ጥያቄ መመለስ ያስፈልጋል። አፋር ላይ ደርስ የነበረውን ደጋግሜ ተናግሬያለሁ። ስለ ወያኔ ዛፍ ሻቢያ ስለሚባለው በላዩ ላይ ስለሚጠመጠመው ሀረግ እዛ ጋር ያለው የአፋር ማዕድን እየተወሰደ አፋሮች ይኖሩ የነበረው ኑሮና አሁን አፋር ውስጥ እየመጣ ያለው ለውጥ በአፋር ውስጥ የሚኖሩ የተለያዩ የኢትዮጵያ ብሔር ብሔረሰቦች፣ ሶማሊ ውስጥ የሚኖሩ የኢትዮጵያ ብሔር ብሔረሰቦች ምን ያህል ተጠቅመዋል? ምን ያህል ሰላማቸውን አግኝተዋል? ስንት የኢትዮጵያ ብሔሮች ጅጅጋ ውስጥ አሉ፣ ቀብሪ ዳህር ውስጥ አሉ። የተለያዩ የሶማሊ ክልል ፊልቱ፣ ዶሎ ወዶ፣ ቡር የተለያዩ ቦታዎች አሚኖላ ፊልቱ የተለያዩ ቦታዎች ላይ ምን ያህል አሉ? እነዚህን መመልከትና መገንዘብ ስንችል ነው ኢትዮጵያን በሙሉ ስዕል ምናያት። ማዕከላዊ ኢትዮጵያ ውስጥ በፊት ደቡብ ኢትዮጵያ በምንለው ቦታ ጉራ ፈርዳ ምን ይመስል ነበር? ዛሬ ያለው ሰላም ምንድን ነው? ቤኒሻንጉል ጉሙዝ፣ ጋምቤላ፣ ሶማሊ፣ አፋር አጋር ተብለው ዳሮ ነው ከፖለቲካው የተገለሉ ከነበሩበት አሁን መጥተው የብልጽግና ፓርቲ ምክትል ፕሬዚዳንት የተለያየ አይነት ቦታ ላይ ሲገቡ እነዚህን የተለያዩ የጋምቤላ የቤኒሻንጉል ጉሙዝ ሰላም የጋምቤላ የቤኒሻንጉል ጉሙዝ እድገታቸውን ራሳቸው መጠቀም ምን ያህል መጥተዋል? ይህን ማየት አንፈልግም። ኦኬ ኒድ ወደ ትልቁ ክልል ኦሮሚያ ኒድ። ኦሮሚያ ውስጥ የነበረው ሰላም ምን ያህል በየቀኑ በፊት ከነበረው እየጨመረ ነው ብለን ስናስብ ድሮ የምንሰማቸው ዋይታዎች
በከፍተኛ ደረጃ ሲግኒፊካንትሊ ቀንሰዋል። ዛሬ ላይ በእያንዳንዱ ነገር ውስጥ ያለው የተደበቀውን ታሪኩን አውጥቶ በራሱ ቋንቋ፣ በራሱ ዳኞች፣ በራሱ ልጆች ከሌሎች ኢትዮጵያን ጋር ደግሞ ኢንተግሬት አድርጎ የሚሄድበትን ስንመለከት ይሄ ሰፊ ነገር አግኝቷል። አማራ ክልል ስንሄድ ለዘመናት ምን አይነት ትምህርት ቤቶች እንደነበሩ፣ ምን አይነት መንገዶች እንዳሉ በደንብ አድርጌ በአራቱም ሸዋ፣ ጎጃም፣ ጎንደር፣ ወሎ ሄጄ አይቼዋለሁ። አሁን መንገዶቹ በምን ደረጃ እየተስተካከሉ ነው? ከተሞቻቸው በምን አይነት ሁኔታ እያደጉ ነው? አማራ ክልል ውስጥ የነበሩ ቅርሶች እንዴት እየተያዙ ነው? ይሄ መንግስት ምናልባትም የማይነገሩ በእስልምናም በክርስትናም ላይ እያመጣቸው ያሉ ለውጦች ያልተነገሩ ግን የሰራቸው በርካታ ስራዎች እኔ ማውቃቸው በሆነ አጋጣሚ ማውቃቸው በርካታ ስራዎች እየሰራ ነው ያለው። በትክክል ከተመለከታችኋቸው ኦርዲን በድሪ የሚባሉ ሰው ሀረሪ ውስጥ አሉ። ኦርዲን በድሪ ሀረርን ተመልከቷትና የሀረር ከተማ ሀረሪ ራሷ ክልሏ በዚህ ደረጃ ኢትዮጵያ ውስጥ ሀረሪዎች በማንነታቸው የሚኮሩበት የራሳቸውን ክልል በተለየ ሁኔታ የሚያሳድጉበት ባህላቸው የወጣበት ዓለም አቀፍ ከተማ ተብላ ባህላዊ ታሪካዊ ከተማ ተብላ እንድትታወቅ እንዳሁኑ ጎልታ የወጣችበት ሁኔታ ነበር ወይ? መልሱን ከእናንተ ፈልጋለሁ። ለህሊናችሁ እሰጣለሁ። ክቡር አሻድሊ ሐሰን ቤንሻንጉል ጉሙዝ ውስጥ ነበሩ በተለያዩ ሁኔታዎች ውስጥ። አሁን ባለው ሁኔታ ግን ስርዓቱ በፈጠረላቸው አስቻይ ሁኔታ ከምናከብረው ክንዳችን ከሆነ የመከላከያ ሰራዊታችንና ከአጠቃላይ ከፌዴራል መንግስቱ ጋር በመሆን የቤንሻንጉል ጉሙዝ ውስጥ የሚኖሩትን ኢትዮጵያውያን እርስ በርሳቸው በማገናኘት ከምን ጊዜውም በላይ የቤንሻንጉል ጉሙዝ ክልል በልማቱ በአብሮነቱ ትናንት የነበረው ወግና ባህል ጠብቆ ሄደው በብልጽግና ነው ወይስ የሚመጡትና እነዚህ ሶስተኛ አራተኛ ደረጃ እያሉ የሚያስቧቸው ሰዎች ናቸው የሚያመጡት? አሁን መገፋፋትን ነው የፈጠራችሁት። ሊያገናኙ የሚችሉ ሰዎችን በሙሉ እየሰበራችሁ ከጨዋታ ውጭ እያስወጣችሁ ኢትዮጵያን ለማፍረስ ለሚፈልጉ ሰዎች አስቻይ ሁኔታ እየፈጠረ ነው። የሚያገናኙን ሰዎች እየሰበር ነው። የሚያገናኙ ሰዎችን ወደ ጽንፍ እየገፋ ናቸው። በዚህ ድል ያገኘን ይመስለናል። ምንም አይነት ድል አታገኝም። ታየን መጥላት፣ ታየን መውደድ ይቻላል። እሱ ችግር የለውም። የኔ ሐሳብ ግን ለኢትዮጵያ ሕዝብ ይጠቅማል ወይስ አይጠቅምም? ታየን እነዚህ ነገሮች በሚያነሳበት ጊዜ እነዚህ የሚያነሳቸው ሐሳቦች በታሪክም በፖለቲካም በምጣኔ ሀብትም በእያንዳንዱ ላይ ካነበብናቸው ንባቦች ተነስተን እውቀት ፍጹማዊ አይደለም ወይም በሆነ በማንበብ ብዙ የምንደርስባቸው ነገሮች አሉ። መምህራን የሚያስተምሩን ነገሮች ዛሬ የተለያዩ አፖች ያስተምሩናል። ከተለያዩ ድረገጾች ላይ የምናገኛቸው ትምህርቶች አሉ። ልክ ክፍል ውስጥ እንደምናጠናው የሰብጀክት የዲሲፕሊን ስፔሻሊስቱ ሲያስተምረን የበለጠ ነው። ነገር ግን ራሳችንን በማብቃት ልክ እንደ ርቀት ትምህርት ሆኖ ነገር ግን ባለን እውቀት ላይ በየቀኑ በማንበብና ያነበብናቸው ነገሮች በማምጣት ማሻሻል የሚቻልበትን ነገሮች ለምንድን ነው ማንወስደው? የመጨረሻ ጥያቄ ለሁላችሁም ከበዓሉ ጋር ይዛችሁ እያጣጣማችሁ ከዶሮ ከበጉ ከፍየሉ ጋር አሁን እንደዚህ ብዬ እንኳን ስናገር በምናችን ነው ዶሮ ምን ገዛው ይልሃል። በቃ ጨለምተኛው ይመጣና በምን ነው ግን ዶሮ አንጠልጥሎ ሲገባ ታያለህ። በምን ገዛለው ዶሮ ይልሃል። ዶሮ ላይ ሲራኮት ታያለህ፣ ዶሮ እስኪጠፋ ድረስ። በግ ላይ ፍየል ላይ ሲራኮት ታያለህ። እግዚአብሔር ይመስገን፣ እግዚአብሔር በረከትም አለው። አንዳንዴ ለኢትዮጵያ ሕዝብ ግድ የለም ብዙ ሰዎች ይዘው ይገባሉ። በሬ ይዘው ይገባሉ፣ በግና ፍየል ይዘው ይገባሉ፣ ዶሮ ይዘው ይገባሉ፣ እንቁላሏንም ደግሞ ይዘው ይገባሉ። ግድ የለም ድምፅም ሊከፍቱ ይችላሉ። የዶሮ ድምፅ ለእናንተም ጠይቀው ጥያቄ ለውጥ ያልመጣባቸው ቦታዎችና መንግስት ማድረግ ሲገባው ያላደረጋቸው ነገሮች ሰላሙን የሚያደፈርሱትን አሳይቻችኋለሁ። ቁጥር 1 ህወሓት ነው። ከማንም ተልኮ ይቀበላል፣ ግልጽ ነው። ፍላጎቱ ምንድነው? በጣም ግልጽ ነው። ሁለተኛው ሰላምን የሚያደፈርሰው ፋኖ ባይኖር አማራ ክልል ሰላም ይደፈርሳሉ። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።